ለመሆኑ የሐረም ድንበር የት ድረስ ነው? ካዕባ፣ መስጂድ አልሐረም ግቢው ወይስ መካ ከተማው? የት ድረስ ነው የሐረም ድንበር? ከሐረም ደጃፎች ቅኝታችን እንደቀጠለ ነው። እንግዲህ የመስጂድ አልሐረምን እናውቃለን የት ድረስ እንደሆነ፣ ወይም የመስጂድ አልሐረም ድንበር የት ነው ብንባል የሆነ መልስ እንሰጣለን። ካዕባ ድንበሩ የት ነው ብንባል መልስ እንሰጣለን። ሐረም ለሚለው ግን አይ ቲንክ አብዛኞቻችን ሐረም ድንበር መኖሩን ራሱ ምናውቅ አይመስለኝም። ለማንኛውም ዛሬ በዚህ ቪዲዮ ይህንን አስረዳችኋለሁ። በመስጂድ አልሐረም እና ሐረም በሚለው ቃል መካከል ያለው ልዩነት፣ መስጂድ አልሐረም መስጂዱ የሚገኝበት ሐረም የሐረሙ መስጂድ ማለት ነው። ሐረም ደግሞ አላህ ሱብሓነሁ ወተዓላ ሐራም ያደረገበት ክልክል ያደረገበት ያከበረውና ያላቀው ቦታ መጠሪያ ነው። ይህ ቦታ ድንበሮች አሉት። ከላይ እንደምትመለከቱት በመካ ዙሪያ 6 የሚሆኑ ኤሪያዎች ወይም መስመሮች ዋና በንጉስ ፈህድ ዘመን መለያ የተደረገላቸው በምታዩት መልኩ ቅርጽ የተበጀላቸው መግቢያ ድንበሮች መለያ ድንበሮች አሉ። 6ቱ የመግቢያ በሮች መለያ ማለት ነው። በአጠቃላይ ግን በመካ ዙሪያ ይህንን ኤሪያውን ወይም ደግሞ ድንበሩን ለማሳወቅ የሚያገለግሉ ከ1104 በላይ ምልክቶች አሉ በሐረም ዙሪያ ማለት ነው። እነዚህ ምልክቶች ተከትላችሁ ስታዩት ካርታውን ታውቁታላችሁ። ይህንን ምልክት ደግሞ ያስቀመጠው መልአኩ ጅብሪል አማካኝነት ነቢዩላህ ኢብራሂም ይህንን ምልክት እንዳስቀመጡ በታሪክ መዝገቦች ውስጥ እናገኘዋለን። እንደዚሁ መልእክተኛው ዓለይሂ ሰላቱ ወሰላምም ለሷሃቦቻቸው አሳይተዋል የሚሉ መረጃዎች አሉ። በሷሃቦችም ዘመን እንደዚሁ በኸሊፋዎችም ከዚያም በኋላ በመጡ ዘመኖች ደግሞ እነዚህ ምልክቶች በተለያየ ዘመን ተደርገዋል። ከላይ በምታዩት መልኩ የተለያየ ቅርጽ አላቸው። ቀደም ያሉቱ እንዲሁም ለምልክት ብቻ ነው የተቀመጡት። በቅርብ ዘመን ያሉት ደግሞ በተለየ ያው ዘመኑ ባፈራው የግንባታ መንገድ ተገንብተው ይገኛሉ። እነዚህ ምልክቶች በተለያየ የመግቢያ በር ላይ የሚገኙ ሲሆን ከላይ የምትመለከቱት ለሐጅና ዑምራ ከመካ ወጥተን ለዑምራ ነይተን የምንገባበት መስጂድ አይሻ በር ላይ የሚገኝ ሁዱድ ነው። ከሁዱዶች መካከል አንዱ ማለት ነው። መስጂድ አይሻ ጋር ሄደን ከመካ ወጣ ብለን ነይተን ተመልሰን የምንገባበት መንገድ ሲሆን እንግዲህ እንደምትመለከቱት በዚህ ላይ የሁዱድ ምልክቶች ተቀምጠው እንመለከታለን ማለት ነው። በመዲና ተናይም መውጫና መግቢያ በኩል ታገኙታላችሁ። በጅዳ ፈጣን መንገድ እንደዚሁ የድሮ መንገድ መግቢያ ላይ ታገኙታላችሁ። በጣኢፍም በኩል ይገኛል። እንደዚሁም በሌሎች አቅጣጫዎች ላይ የሚገኙ ናቸው። እነዚህ በዋነኝነት ሰው ወደ ሐረም መግባቱን የሚያውቅበት አላህ ሱብሓነሁ ወተዓላ ክልክል ያደረገበትን ኤሪያ የሚያውቅበት ነው። ስለዚህ መካ ከተማ ውስጥም ገብታችሁ ሐራም የሆኑ ነገሮች ሐራም ናቸው የሚለውን ያስይዛቸዋል። ለማንኛውም ይህንን ተረዱ ማለት ነው። ሐጅ የምታደርጉ ዑምራን የምታደርጉ ድንበሩ በዚህ ደረጃ ነው ማለት ነው። ላይክ እና ሼር አይረሳ። ፎሎ ማድረግ ማትዘንጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።